ተምቹ በእርግብ ፍቅር ከመውደቁ የተነሳ ወይም ደግሞ ከሷ ውጭ ሌላ ነገር በፍጹም ባለማየቱ የተነሳ እርግብ አሁን እንደ ሮቦት እየተጫወተችበት ነው። ወንድ ከወንክ ወንድ ሆነ አሳየኝ። እኔ እስከዛሬ ድረስ ካንተ ጋር የተኛሁበትን ሳስበው ውስጤን ይሸክከኛል፣ ያንቀሸግሸኛል። በጣም ነው የሚያስጠላኝ። አሁንም ድረስ ሰውነትህ ይኮሸኩሸኛል። አንድም ገላህን በስነ ስርዓት ያልታጠብክ ሰው እንዴት ሴት ላይ ትንጠለጠላለህ? እንዴት ሴት ትፈልጋለህ? አንተ እኮ ወንድ አይደለህም። ወንድ ከወንክ ወንድ ሆነህ አሳየኝ ስትልም ተናግረዋለች። እንግዲህ አስባችሁታል? ወንድን ልጅ እንደዚህ መናገር ማለት በጣም ከባድ ነው ለወንድ ልጅ። እርግብ ማለት እስከዚህ ድረስ ናት። አሁን እርግብ ተምቹን ልክ እንደ ሮቦት እየተጫወተችበት ነው። እሱ ደግሞ አንቺ ከኔ ጋር ሁኚ እንጂ ችግር የለውም ያን ወርቅን ቢሆን መልሼ ሰርቄ አመጣልሻለሁ ሲላትም ነግሯታል። እንዴት ነው የምሰርቅልኝ? እኔ ከዛ ቤት እንደፈለግኩ ሰርቄ የምወጣ ብሆን ኑሮ እስከዛሬ ድረስ እዚህ ታገኘኝ ነበር ወይ ስትልም መልሳለታለች። እንደዚህ ያለችበትን ምክንያት እንግዲህ ተምቹ ማን እንደሆነ ስለ ራሱ ዝርዝር አድርጎ ምንም ሳይዋሽ ነግሯታል። ከውጭ ሀገር እንዳልመጣ እዚሁ ሆኖ ወርቁንና መስቀሉን ሰርቆ ለወይዘሮ ባዩሽ እንደሰጠ እሷንም የቀረባት የሃናን ማንነት ወይም ደግሞ የሃናን እውነታ ለማውጣት እንደሆነ ሲነግራት እብድ ነው ያለችው። በቃ ጨርቋን ጥላ ለማበድ የተነሳችው ማለት ነው። በሌላ በኩል ሌላ ምንም አይነት አማራጭ እንደሌላት ስታቅ እንግዲህ ከሜሮን ከጓደኛዋ ያለውን ብር ሰርቃ ወደ ባህር ዳር ለመሄድ ከቤት ስትወጣ ተምቹ ያገኛታል። ተምቹ መንገድ ላይ ሲያገኛት እንግዲህ ምንድን ነው ያለችው? አንተ ወንድ አይደለህም፣ ከሴት ጋር ከመንጠልጠልክ በፊት መጀመሪያ ወንድ ሆነህ ተገኝ፣ ሲቀጥል ገላህን ታጠብ ነው ያለችው። የሚኮሰኩስ ሰውነትህን ይዘህ ሴት ላይ አትንጠልጠል፣ መጀመሪያ ስለ ራስህ እወቅ፣ ወንድ ከሆንክ ወንድነትህን አሳየኝ ስትልም እንግዲህ ልክ እንደ ሮቦት ነው ስታዘው የነበረው። እሱ አሁን ካሁን በኋላ ወደ ባህር ዳር ትሄዳለች ምናምን የሚለውን እርሱት አትሄድም። ምክንያቱም እሱን አሁን በጣም እንደወደዳትና በጣም እንዳፈቀራት ስላወቀች በፍጹም እንደ አሻንኩሌት ነው የምትጫወትበት። ስለዚህ እሱ ደግሞ እሷ ያለችውን በሙሉ ያደርግላታል፣ እሺ ነው የሚላት። ግን ከወይዘሮ ሜላት ቤት እውነትም ወርቁን ሰርቆ ያመጣላታል፣ እሱ ሌላ ጉዳይ ነው። በሌላ በኩል ደግሞ ወይዘሮ ባዩሽኔ ማለት ወይዘሮ ሜላት በጣም ነው ያናደደችኝ ከምላችሁ በላይ። ምክንያቱም አቶ ኖላዊን እንዴት እንደዛ ትለዋለች? ይሄ ወርቅ ከእጇ ገብቶላት አይደለም? ወርቁ ከእጅ ገባልኝ ተመስገን ማለት ሲገባት ምናልባትም ሀንዬ አባትሽ ከኋላ እጁ እንዳይኖርበት ስትል ነበር ለሀና የነገረቻት ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ውድ የቻናሌ ቤተሰቦች፣ ወደ ቻናሌም ስለመጣችሁ ከልብ አመሰግናለሁ። አዲስ ከሆናችሁ ደግሞ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ውድ ቤተሰቦች በያላችሁበት ፈጣሪ ይጠብቃችሁ። ስለምታበረታቱን ደግሞ ከልብ አመሰግናለሁ። አሁንም ሀሳብ አስተያየታችሁን እንድታካፍሉኝ እፈልጋለሁ ማለት ነው። ወይዘሮ ሜላት እያደረገች ያለችው ነገርስ እንዴት አያችሁት? ወይዘሮ ባዩሽ ያን ሁሉ ሰርታት ያን ሁሉ አድርጋ አሁን ወደ አቶ ኖላዊ ዞር ብላ እጁ እንዳይኖርበት ስትል ተናግራለች። በጣም ያዘንኩት እኔ በበኩሌ። አቶ ኖላዊ ማለት ለወይዘሮ ሜላት ወርቋም ወይም ደግሞ ዳይመንዷ ነው። ለምን ካላችሁኝ ሀኒቾን እንደዚህ አድርጎ ሰርቶ ከዛ ሁሉ ጉድ አንስቶ ስንት ዋጋ ከፍሎ አሳድጎ ወርቅ አድርጎ ሰርቶ ልጇን ስለሰጣት ጭራሽ የእሱ እጅ እንዳይኖርበት ስትል ትሽለጠለጣለች። ደግሞ ሀና ወይ ሰላም እየተግደለኝ። በነገራችን ላይ ሰላም በጣም ጎበዝ ናት። የሆነች በቃ ትክክለኛ ሰው ማለት ሰላም ናት። እኔ ሀናን በጣም ነው የጠላኋት በነገራችን ላይ በተለይ በዛሬው ፓርት ላይ። ሲቀጥል አባቷን እርግፍ አድርጋ ትተዋለች። አቶ ኖላዊ በጣም እስከዛሬ ድረስ ሲፈራውና ሲጠራጠረው የነበረው ነገር አሁን በሱ ላይ ደርሶበታል እና በጣም ነው ያዘንኩት እኔ በሱ ራሱ ማለት ነው። ሌላው እንግዲህ እርግብ ናት። እርግብ እውነታውን ካወቀች በኋላ እንግዲህ ተምቹ ማን እንደሆነ ለምን እንደቀረባት ትክክለኛ ማንነቱን ካስረዳት በኋላ እንግዲህ ጨርቋን ጥላ ማበድ ነው የቀራት። በጣም ነበር እየተናደደችው። ወርቁም ከትክክለኛ ቤተሰቦቹ ወይም ደግሞ ከባለቤቱ እንደገባ ሲነግራት በጣም ነበር የተናደደችው። ምክንያቱም ልክ ተምቹን ልትፈልግ ስትወጣ ነበር እሱም በር ከፍቶ የገባውና
ወርቁን ከነሱ ቤት አስቀምጦት እንደነበር፣ ነገር ግን ሰላምና ሀና እንዳወቁና ወስደው ለእናትየው እንደሰጧት ነገራት። እሱም ለምን እንደቀረባት እንዴት እንደቀረባት ብቻ ዝርዝር አድርጎ እውነታውን ሲያስረዳት በጣም ነበር የተናደደችው። እንግዲህ ያው የተናገረችውን ተናግራ በጥፊ ብለው አስወጥተዋለች። እሱም ተምቹ ማለት ነው ለብቻው ቁጭ ብሎ እየጠጣ ስለ ወርቁም እያሰበ ነበር። ለምን ሰረቀች? እንደሰረቀች ለምንስ አልነገረችኝም? አታምንኝም ነበር ማለት ነው እያለ ለብቻው እያሰላሰለ ነበር። እንግዲህ እንደዛ ሰክሮ ወደ አቶ ኖላዊ ሄዶ እዛ ነበር ያደረው። አቶ ኖላዊም በጣም በሚያሳዝን ሁኔታ እስከዛሬ ድረስ ሲፈራውና እስከዛሬ ድረስ ሲያስብበት የነበረው ነገር ደርሷል። ሀና ሁሉንም ነገር እርግፍ አድርጋ ትታ ከቤተሰቦቿ ጋር ሁናለች። አቶ ኖላዊን ትተዋለች። እንደውም ዛሬማ ጭራሽ ሹክክ ብላ መታ ሹክክ ብላ ነው የሄደችው። እንደው ካጠገቧ በሆነማ በጥፊ ነበር እምላት። እውነት አቶ ኖላዊን እንደዚህ በዚህ ደረጃ መተው አልነበረባትም። ነገር ግን አሁን አይኗ ተውሯል። ሲጀምር በእዝራ ፍቅር ወድቃለች። ምንም ነገር እያሰበች አይደለም። 24 ሰዓት የምታስበው ስለ እዝራ ነው። አሴርን ራሱ ረስተዋለች። ያን ሁሉ ዋጋ እየከፈለላትን ያን ሁሉ ጉድ ያደረገውን አሴርን ራሱ ጭራሹንም ረስተዋለች። የት እንዳለም ልታስታውሰው አልፈለገችም። ግን አንዳንድ ሰው ሲባል ግን እንደዚህ ነን። እግዚአብሔርን መልካም ነገር አታድርጉ። እውነት አንዳንድ ጊዜ መልካም ነገር አድርጋችሁ መልሱ እንደዚህ ሲሆን ክፉ በሆነስ ብላችሁ ወደ ክፋቱ ትመለሳላችሁ። እና አንዳንድ ሰው ክፉ የሚሆነው መልካም ሰው ሆኖ ነገር ግን ነገሮችን አይቶ ከዛ ወደ መጥፎነት የሚቀየረውን ሰው አትፍረዱበት። እውነት አሁን ሀና አስባችሁታል? ቅይር ነው ያለችው። የመጨረሻ ነው የተቀየረችው። አሴር ማለት ለሷ በጣም ብዙ ዋጋ የከፈለ ልጅ ነው። እንግዲህ ለአባቷን በሉት ያን ወርቅና መስቀልም ቢሆን ሽጠው ምንድን ነው ያደረጉት? የአቶ ኖላዊ መታከሚያ ነው ያደረጉት አይደለም? ነገር ግን ይህን ሁሉ ረስታ ዛሬ አሴርንም አታስታውስም፣ አቶ ኖላዊ አባቷንም አታስታውስም። በቃ አሁን ከሀብታም ቤተሰቦች አሏት። የሆነ ሀብታም ልጅ አፍቅራ ለዛውም የጠላቷን ልጅ እንደዚህ እየሆነች ነው ያለችው። እና እኔ በጣም ነው ያዘንኩት። ሆናል ለመናገር በሀና በጣም ነው ያዘንኩት። በሌላ በኩል እንግዲህ ተምቹ ነው። ተምቹ በጣም ነው የሚያሳዝነው። እርግብን በጣም ይወዳታል፣ ከሚገባው በላይ ያፈቅራታል። እንግዲህ የእሷ ሮቦት ሆኖ ይሽከረከራል ብዬ ነው የማስበው ከአሁን በኋላ። እንደውም እንደነገርኳቸው ከወይዘሮ ባዩሽ ጋር ወይም ከአሁን በኋላ ምናልባትም ተባብሮም ሊሰራ ይችላል፣ አይታወቅም። እርግብን ከወደዳትና ከፈቀራት ወይዘሮ ባዩሽ እና እርግብ ደግሞ መገናኘታቸው የማይቀር ነው። ምክንያቱም የወንድሟ ልጅ ናት። በድጋሚ ይገናኛሉ ብዬ አስባለሁ። ወይዘሮ ባዩሽ ወርቁን እንዳልተጠቀመችበት ተመልሶ ከዛ ቤት እንደገባ ካወቀች በድጋሚ ሶስታቸው አንድ ላይ ይሰራሉ ብዬ አስባለሁኝ። ተምቹም ወደ እርግብ ይሆናል ብዬ ነው የማስበው ከአሁን በኋላ። ምክንያቱም የወደደና እያፈቀረ ሁሉ ነገሩ ነው የሚታወረው። ስለዚህ እንደዚህ ካደረክልኝ ወይም እንደዚህ ከሆንክልኝ ያንተን ፍቅር እቀበልሃለሁ፣ ከአንተ ጋር እሆናለሁ ካለችው ምናልባትም ግልብጥ ብሎ ደግሞ ከእርግብ ጋር ሆኖ ለወይዘሮ ባዩሽ ጥላት ሆኖ ይሰራል ብዬ ነው የማስበው። ሌላው ደግሞ እንግዲህ አቶ ኖላዊ ያው ወይዘሮ ሜላት እንትና ማንሱም ተምቹን አሳስረዋለሁ፣ ለፖሊስ አሳልፌ እሰጠዋለሁ እያለች ስለነበረ እኔ ነኝ ከዚህ ሁሉ ጉድ ያስገባሁት። እርግብን የቀረባትም እኛንን እንድቀርባት ያደረግነው እያለ ለወይዘሮ ሜላት እየነገራት ነበር። እባክሽን አታሳስሪው፣ ልጁ የሚያውቀው ነገር የለም፣ ስለ ወርቁ አያውቅም፣ ልክ ሲከፍቱት ነው ያየው። ስለዚህ እሷ ናት እንጂ ልጁ ይሄን ነገር በፍጹም አያውቅም ብሏታል። ወይዘሮ ሜላትም እሺ ከባሌ ጋር ተማክሬ ነበር ያለችው። እንግዲህ ሀኒቾም ነግራታለች። ተምቹ ማለት በጣም መልካምና ቅን ልጅ ነው፣ ጭራሽ መጥፎ አይደለም። ምናልባትም እነሱ ሸውደውት ሊሆን ይችላል፣ አይታወቅም። ተምቹና አሴር ናቸው መስቀሉንና ፎቶውን ሰርቀው ለወይዘሮ ባዩሽ የሸጡላት። እሱ ብቻም ሳይሆን ብሩን ሽጠው እንኳን ለአባዬ መታከሚያ ነው የሰጡኝ። ስለዚህ ያው አሴርም እንደምታውቂው ያንቺ የህይወት መቀጠል ተስፋ እሱ ነው። ስለዚህ ተምቹን አስቀየምሽ ማለት አሴርም ይቀየማል። አሴርን ደግሞ እርግጠኛ ነኝ ማስቀየም አትፈልግም። አሴር እና ተምቹ ማለት እንኳን አይደለም ፍቅራቸውና ጸባቸው ራሱ በጣም ደስ የሚለው ሰው በጣም የሚዋደዱ ጓደኛሞች ናቸው። ስለዚህ
ተምቹን አስቀየምሽ ማለት ወይም ተምቹን አሰርሽ ማለት አሴርን እንደዛ አደረግሽ ማለት ነው ስትላት፣ አሴርንማ በፍጹም እንደዛ ላስቀይም አልፈልግም፣ እንደውም በጣም ብዙ ነገር እያሰብኩለት ነው ለሱ ስትላት፣ እማዬ ምን እያሰብሽለት ነው ብላ ስጠይቃት፣ አይ ሁሉም ነገር አይነገርም ብላታለች። እናም እንግዲህ ውድ ቤተሰቦቼ ድራማው ይዘቱ ይሄንን ይመስላል። ነገር ግን ትልቅየውና ከባዱ ጦርነት እንደነገርኳችሁ ከአሁን በኋላ ያለው ይሆናል ብዬ ነው የማስበው። ወይዘሮ ባዩሽም ያው ከእስር ቤት መውጣቷ አይቀርም። ሜሮንም እንዳትከሳት ያው ሁሉንም ነገር ታደርጋለች። ያው ብር ካለ በሰማይ መንገድ አለ አይደለም የሚባለው። ስለዚህ ሁሉንም ነገር ታደርጋለች ማለት ነው። ከዛም ከእስር ቤት ትወጣለች። ከዛስ እዝራ ግን የስራህን ይስጥ እውነት ሰው አይደለም። ነገር ግን በጣም ኩራተኛ ነው ደግሞ እኮ የሚገርመው ነገር ጽዮን ራሱ እንደዛ እየለመነችው እያናገረችው አልፈልግሽም ነው ያላት። ግን አንዳንድ ጊዜ እኛ ሴቶች ስንባል ራሱ አንፈልግም ካሉ ወንዶች ደግሞ አንፈልግም ነው በቃ። ሙጭጭ ማለቱ ምን ይጠቅማል? ራሱ ወዶ ካልመጣ በጣም ከባድ ነው። ወንዶች ሲወዱ እንጂ እነሱ ሲጠየቁ መቼስ ያንጠባርራቸዋል። ለማንኛውም ውድ ቤተሰቦች እንግዲህ በከፊል ድራማው ይህንን ይመስላል ማለት ነው። ሀሳብ አስተያየት ካላችሁም እንድታካፍሉኝ እኔ እዚህ ላይ አበቃለሁ። ባባይ